የሚል ድንቅ አመጣጥ አለው ይላል የገዳሙን ታሪክም ስመለከት ማለት ነውና ይህ እምነት እንግዲህ ካሁን በፊት በአንድ ወቅት ታላቅ ቸነፈር እዛ አካባቢ ላይ ተነስቶ ነበር ይባላልና ብዙዎች እንስሳት ብዙ ከብቶች እዛ አካባቢ በዛ ቸነፈር የእንስሳት ቸነፈር ነበር የተነሳውና አልቀው ነበር ማለት ነው። እና አካባቢው ማህበረሰብ ስለት እየተሳለ ያ ቸነፈር ከሀገራቸው ከአካባቢያቸው እንዲጠፋላቸው ይሳላል። ከዛ በኋላ ግን ያ ቸነፈር ከዛ አካባቢ ይርቃል ማለት ነውና እንደገና ከብቶቹም ደህና ይሆናሉ፣ ሰላም ይወርዳል ማለት ነውና ከዛ በኋላ እንግዲህ አካባቢው ማህበረሰብ ስለት እያለ ለስለቱ የሚሆን ከከብቶቹ ቅቤ እያለበ ቅቤ እየያዘ ለቤተክርስቲያኑ እያመጣ ይሰጥ ነበር። ከዛ በኋላ ያ የሚመጣው ቅቤ እየተሸጠ ለቤተክርስቲያኑ ገቢ ይሆን ነበር አሉ። ከዛ በኋላ ግን ያ የሚሸጥ ቅቤ ብዙዎች ያንን ቅቤ ሲጠቀሙት ከብዙ ደዌ ከብዙ ህመም መፈወስ ይጀምራሉና የቅቤ እምነቱ አጀማመር እንደዛ ነው አሉ። ከዛ በኋላ ብዙዎች የሚድኑበት ብዙዎች ፈውስን የሚያገኙበት እምነት ወደ መሆን መጣ ማለት ነው። ሰላም እግዚአብሔር ይብዛላችሁ ውድና የተከበራችሁ የኤፌሶን ቲዩብ ቤተሰቦቻችን በእግዚአብሔር ሰላም እንደምሰነበታችሁ እንደምንከረማችሁ እግዚአብሔር ይመስገን እኛ ደህና ነን። እንግዲህ ዛሬ እንደምትመለከቱት በጠዋት ተነስተን ተፍ እያልን ነው ማለት ነው። ወደ አንድ ታሪካዊ እና ተአምራዊ ቦታ ዛሬ ይዣችሁ ብቅ እላለሁ ማለት ነው። ይህ ቦታ የት ነው የሚለውን ወደ ኋላ ላይ ነግራችኋለሁ ማለት ነው። እና እንግዲህ በጠዋት ተነስተን ልብሳችንን እየለባበስን ነው የምንገኘው ወደዚያ ወደ ተአምራዊና ታሪካዊ ቦታ ለመጓዝ ማለት ነው። በጠዋት ተነስተናል። አሁን ገና ከንጋቱ 12 ሰዓት አካባቢ ነው እየሆነ ያለው ማለት ነው። ስለዚህ በጠዋት እኔም ተነስቻለሁኝ። ቀደም ብዬ ተነስቼ የነግህ ጸሎቴን አድርሻለሁኝ። አሁን ልብሴን እየለባበስኩ እየቀያየርኩ ነው ማለት ነው ወደዛ ቦታ ለመሄድ ነጠሌን ለባብሻለሁ ማለት ነው። እንግዲህ ከዚህ ቀጥታ የምንሄደው ወደዛ ቦታ ነው የሚሆነው። የሚያስፈልገንን ነገር እንይዛለን። ምናልባት ዝናብ የዘነበ እንደሆነ ብዬ አስቀድሜ ጥላ አዘጋጅቼ ይዣለሁ ማለት ነው። እንግዲህ የሚያስፈልገን ነገር ይዘን የተነሳ ነው። እርግጥ እኔ የምጓዘው ለአንድ ቀን ነው፣ ብዙ አልቆይም ማለት ነው። የምሄድበት ቦታ እንዲሁም ሌላ የሚያስፈልጉ ነገሮችን አሟልቻለሁ። የጸበል ዕቃም ይዣለሁ ማለት ነው። ስለዚህ የምሄድበትን ቦታ አሁን መገመት ትችላላችሁ ማለት ነው። ውድና የተከበራችሁ ቤተሰቦቼ እንደምትመለከቱት ጉዟችን ዛሬ ወደ ስውሯ ማርያም ገዳም ነው የሚሆነው። እንደምታዩት ነው ማለት ነው። እናቴ ቅድስት ድንግል ማርያም ስውሯ ማርያም እንግዲህ ብዙ ተአምር ነው ያደረገችው። እንደምትመለከቱት ጉዟችንን ጀምረናል፣ ከቤት ወጥተናል ማለት ነው። እንግዲህ አብራችሁን ከቆያችሁ ብዙ የምታተርፉበት ነገር ይኖራል ማለት ነው። ሁላችሁም እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮአችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አገልግሎታችንን አበረታቱ። እንግዲህ ያው ብዙ መንፈሳዊ ነገሮችን እያደረግን ነው የምንገኘውና ከናንተ የሚጠበቀው ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አገልግሎታችንን ማበረታታት ነው የሚሆነው ማለት ነው። ቀጥታ ጉዟችን ተጀምሯል ማለት ነው። እንግዲህ ያው ጅሩ መስመር አካባቢ ስለሆነ ያለ ነው። ያው ጉዟችንን ጀምረናል ማለት ነው። ከመኖሪያ ቤታችን ወጥተን ያው መንገዳችንን ተያይዘነዋል። እንግዲህ እስከ መጨረሻው አብራችሁ ቆዩ። ብዙ ስለ ስውሯ ማርያም ገዳም የት እንደምትገኝም እንዲሁም ደግሞ በተለይ በዚህ ሰዓት ብዙዎች ስለዛ ገዳም ምስክሮች ናቸው። ብዙ ድንቅ ነገሮች የሚደረጉበት ቦታ ነውና እሱን እየነገርኳችሁ ቀጥታ ወደ ቦታው ጉዞ የምናደርግ ነው የሚሆነው ማለት ነው። ውድ ቤተሰቦቻችን እንግዲህ ስውሯ ማርያም ገዳም ከደብረ ብርሃን ሜቢ አንድ 10 ኪሎ ሜትር ርቀት ገደማ ላይ የምትገኝ ቦታ ናት። ከጫጫም እንደዚሁ 8 ኪሎ ሜትር ገደማ ነው ርቀት የሚኖረው ማለት ነው። ቢቲዩን ኦፍቱ ነው፣ ከሁለቱ ከተሞች መካከል ነው። በደብረ ብርሃንና በጫጫ መካከል ነው ታጠፍ ብለን ወደ ውስጥ የምንገባው ማለት ነው። እና ይህ ገዳም እንግዲህ ክርስቲያኖች እንዳልኳችሁ 8 እና 10 ኪሎ ሜትር ገደማ ርቀት ቢኖረው ነው ማለት ነው። በጣም ቅርብ ነው ማለት ነው። እና
ብዙ ሩቅ የሚባል ቦታ አይደለም። በተለይ አስፓልቱን ተገንጥለን እስከምንገባ ያለው ጊዜ ነው እንጂ በጣም ቅርብ የሆነ ቦታ ነው እና ቤተሰቦች እንግዲህ እኔም ተነስቼ ወደዛ ቦታ ለመሄድ ጅሩ መስመር ደርሻለሁ ማለት ነው። ወደ ባንክ ቤት ሄጄ ግድ ኤቲኤም ማውጣት ነበረብኝና ወደዛ እየሄድኩ ነው የምገኘው። እና እንግዲህ መጓጓዣችንን አሰናድተን ትጥቃችንን አሟልተን ጉዟችንን እንቀጥላለን ማለት ነው። እዚህ ጋር ሰዎች እየገቡ ነው መኪና ውስጥ። የኛ መኪና ግን እዚህ አይደለም። ሜቢ የምናገኝ ከሆነ ከዚሁ ከጠባሴ ተሳፍረን የምንሄድ ነው የሚሆነው። እዚህ ጠባሴ የማናገኝ ከሆነ ግን የግድ ወደ ከተማ መውጣት ይኖርብናል ማለት ነው። ውድ ቤተሰቦቻችን በቅድሚያ ግን ለጉዟችን የሚያስፈልገንን ገንዘብ እዚህ ጋር በኤቲኤም ስበን እናወጣለን። ኤቲኤማችንን አወጣን ማለት ነው። ከዛ እንግዲህ በቀጥታ ወደ ስውሮ የሚሄድ መኪና ፍለጋ ነው የምንሄደው። እዚህ ጋር እየጠየቅኩኝ ነበረ መኪና እንደሌለ ነው የነገሩኝ ማለት ነው። ተመልሼ አሁን ወደ ከተማ መውጣት አለብኝ ማለት ነው። እዚህ ጋር ከተማ የሚወጣ ባጃጅ አናግሬ ገባሁ ማለት ነው። ቀጥታ ወደ ከተማ አሁን ልጓዝ ነው ማለት ነው። ወደዛ ቦታ እየወጣን አንዳንድ ስለ ቦታው የታምር ቦታው ላይ ስለሚደረጉ ተአምራት የምንነጋገር ይሆናል ማለት ነው። ቤተሰቦቼ እንግዲህ እንደምትመለከቱት አሁን ወደ ከተማ እየወጣሁ ነው ማለት ነው። ከጠባሴ ከተማ አካባቢ ነው መኪና ያለው ብለውኛል ማለት ነው። እንግዲህ ክርስቲያኖች እንግዲህ የመንገድ ርቀቱ እንደነገርኳቸው ከደብረ ብርሃን 10 ኪሎ ሜትር ገደማ ከጫጫም ደግሞ እንደዚሁ 8 ኪሎ ሜትር ገደማ ላይ የምትገኝ ቦታ ናት። ቦታው ላይ በዋናነት 4 ነገሮችን አገልግሎት እናገኛለን ክርስቲያኖች። የመጀመሪያው እንግዲህ እንደማንኛውም ገዳም ጸበል አለ ማለት ነው። በጣም ብዙዎች የዳኑበት ብዙዎች የተፈወሱበት ድንቅና ተአምራዊ የሆነ ጸበል አለ። ከዚህ ጸበል ተጸብለው ብዙዎች ከካንሰር፣ ከደም ግፊት ካለባቸው ደዌና በሽታ ተፈውሰው ለዛ ሕያዋን ምስክር የሆኑ ብዙ ሰዎች አሉና ቦታው ላይ ስንሄድ ከዚህ ጸበል እንጸበላለን ማለት ነው። እንጠጣለንም እንጠመቃለንም ማለት ነውና በዚህ ጸበል ብዙዎች ከጭንቅ ደዌያቸው በነፍስም በስጋ ተጠቅመውበታል ማለት ነው። ሌላውና ሁለተኛው እዚህ ገዳም ላይ የሚገኘው ገድል ነው። ቤተሰቦቻችን ገድል ማዘል የሚባል እንትን አለ፣ መርሃ ግብር አለ። ይህ መርሃ ግብር ምንድነው? እንግዲህ ብዙዎች በተለይ ልጅ አልወልድ ያሉ ሰዎች ልጅ ያጡ ሰዎች መጥተው የእመቤታችን የድንግል ማርያምን ገድል ያዝላሉ። ያንን ገድል ካዘሉ በኋላ ግን ብዙዎች በልጅ ተባርከዋል ማለት ነው። ብዙዎች ለዚህ ምስክር ሆነው በየአውደ ምሕረቱ ሲመሰክሩ ተመልክተናል ማለት ነውና የገድል ማዘል መርሃ ግብር አለ ማለት ነው እዚህ ደብር ላይ። ስለዚህ ማንኛውም ሰው እየመጣ ይህንን ገድል በማዘል በልጅ እየተባረከ በኋላ ልጅ ብሰጭኝ እዚሁ መጥቼ ክርስትናዬን አስነሳለሁ እያሉም ጭምር የሚመለሱበት ቦታ ነው ማለት ነው። የስውሯ ማርያም አንዱ ተአምራዊ ነገሩ በዚህ በገድል ማዘልም የሚገኝ ነው ማለት ነው። ሌላው የመስቀል መታሸት መርሃ ግብርም አለ። በመስቀል ሰውነታችንን እንታሻለን። ያ ከሆነ በቤታችን ሰላቢ ይሄ የመናፍስት አሰራር የሚባል ነገር በቤታችን ምንም አይነት ኃይል አያገኝም ማለት ነውና እንደዛ አይነትም እንትን አለ። እዛ ቦታ ሄደን በመስቀል ተባርከን ታሽተን ገድሉን አዝለን ጸበሉን ተረጭተን ተጠምቀን ከመጣን ቤታችን በበረከት ነው የሚሞላው። እውነት ለመናገር የሚትረፈረፈውና ለዚህ እኛም ጭምር ሕያዋን ምስክሮች ስለሆነን ማለት ነው። ሌላውና ግን በጣም የሚደንቀኝ ነገር እዚህ ቦታ ላይ የቂቤ እምነት አለ። ይሄ የቂቤ እምነት በጣም ግርም የሚል ድንቅ አመጣጥ አለው ይላል የገዳሙን ታሪክም ስመለከት ማለት ነውና ይሄ እምነት እንግዲህ ካሁን በፊት በአንድ ወቅት ታላቅ ቸነፈር እዛ አካባቢ ላይ ተነስቶ ነበረ ይባላልና ብዙዎች እንስሳት ብዙ ከብቶች እዛ አካባቢ በዛ ቸነፈር የእንስሳት ቸነፈር ነበር የተነሳውና አልቀው ነበረ ማለት ነው። እና አካባቢው ማህበረሰብ ስለት እየተሳለ ያ ቸነፈር ከሀገራቸው ከአካባቢያቸው እንዲጠፋላቸው ይሳላል። ከዛ በኋላ ግን ያ ቸነፈር ከዛ አካባቢ ይርቃል ማለት ነውና እንደገና ከብቶቹም ደህና ይሆናሉ፣ ሰላም ይወርዳል ማለት ነውና
ከዛ በኋላ እንግዲህ አካባቢው ማህበረሰብ ስለት እያለ ለስለቱ የሚሆን ከከብቶቹ ቅቤ እያለበ ቅቤ እየያዘ ለቤተክርስቲያኑ እያመጣ ይሰጥ ነበረ። ከዛ በኋላ ያ የሚመጣው ቅቤ እየተሸጠ ለቤተክርስቲያኑ ገቢ ይሆን ነበር አሉ። ከዛ በኋላ ግን ያ የሚሸጥ ቅቤ ብዙዎች ያንን ቅቤ ሲጠቀሙት ከብዙ ደዌ ከብዙ ህመም መፈወስ ይጀምራሉና የቅቤ እምነቱ አጀማመር እንደዛ ነው አሉ። ከዛ በኋላ ብዙዎች የሚድኑበት ብዙዎች ፈውስን የሚያገኙበት እምነት ወደ መሆን መጣ ማለት ነው። ከዛ በኋላ በገዳሙ በራሱ ተከብሮ ይሄ ቅቤ እምነት ለብዙዎች የሚታደል ሆነ ማለት ነው። እንግዲህ በጉዟችን መካከል ነው ይሄን እየነገርኳችሁ ያለሁት። እንደምትመለከቱት እንግዲህ ደብረ ብርሃን ዋና ከተማ ቅድስት ሥላሴ በር ላይ ደርሰናል ማለት ነው። ወደ መኪና ቦታችን እየደረስን ነው ማለት ነውና ከዛ የተነሳ እንደሆነ ይሄ ቅቤ እምነት የመጣው የገዳሙ ታሪክ ላይ ተመልክቻለሁ ማለት ነው ክርስቲያኖች። ስለዚህ ከዛ አንፃር ወይም ደግሞ ያንን መነሻ አድርጎ እንደሆነ የቅቤ እምነት ያለው ተመልክቻለሁ ማለት ነው። ስለዚህ በዚህ ገዳም ጸበል አለ፣ ገድል ማዘል አለ፣ በመስቀል መታሸት አለ። እንዲሁም እምነቱ የቅቤ እምነት ብዙዎችን እውነት ለመናገር ካስጨናቂ ደዌያቸው የፈወሰ የቅቤ እምነት የሚገኝበት ገዳም ነው ማለት ነው። ክርስቲያኖች ቤተሰቦቼ ዛሬ ነው ይሄንን ገዳም ለመሳለም እየተጓዝኩ ነው የምገኘው ማለት ነው። እንደምትመለከቱት እንግዲህ ወደ መኪና መሳፈሪያ ቦታዬ እየደረስኩ ነው። ነገር ግን የት ጋር እንደሚገኝ ገና አላወቅኩም ማለት ነው። ፍለጋ ላይ ነኝ ማለት ነው። እየጠየቅኳቸው ነው። ስውሯ ማርያም መሄድ መኪና አለው እያልኩ እያናገርኳቸው ነበረ። ወደ ውስጥ ግባና ጠይቅ ነው ያሉኝ። ውስጥ ገባውኝ። ውስጥም ስገባ ጠየቅኩ። እዚህ አይደለም ውጭ ላይ እየጫነ ነው አሉኝ። ተመልሼ ወደ ውጭ ወጣሁ ማለት ነው። ቤተሰቦቼ እንግዲህ እዚህ ውጭ ስወጣ እዛው ቅድስት ሥላሴ ቤተክርስቲያን አለፍ ብሎ ነው ማለት ነው። ይሄው የሚጭን መኪና አገኘሁ ማለት ነውና እኔም ገባሁ ወደ መኪናው። ከዛ በኋላ እንግዲህ ይሄው ከተጓዦች ጋር ተቀላቀልኩ ማለት ነው። እንግዲህ ጉዟችንን ወደ ስውሯ ማርያም ገዳም ልናደርግ ገብተን ቦታችንን ይዘናል ማለት ነው። ትንሽ አስቸጋሪ ነበረ። ረዳቱ በቀላሉ ይበቃል አላለንም ነበርና ሰው በሰው ላይ ነበር እንትን ያለው። አሁን ቀጥታ ወደ ስውሯ ማርያም ደረስን ማለት ነው። እንግዲህ የመንገዱን ሂደት አልቀረጽኩላችሁም። ቀጥታ እዛ ከመኪና ከወረድኩ በኋላ ያለውን ድባብ ግን ለማሳየት በተወሰነ መልኩ ሞክሬያለሁ ማለት ነው። እንደምትመለከቱት ከ2 አመት በፊት ገደማ ነበረና ሄጄ ነበረው። ይሄ ደረጃው ምናምን አልተሰራም ነበረ። አካባቢውም እንደዚህ ብዙ የሆነ የልማት ስራዎች አልነበሩም። አሁን ላይ ግን በጣም ብዙ ድንቅ የሆኑ የሚገራርሙ ነገሮችን ተመልክቼን የመጣሁት እውነት ለመናገር እየወጣን ነው። ደረጃው በጣም በሚያምር ሁኔታ ተሰርቷል ማለት ነው። አይሆፕ አልቆጠርኩትም፣ ግን 64ም ሊሆን ይችላል ብዬ አስባለሁኝ። እንደዛ ነው ይመስለኛል። ስላልቆጠርኩት ነውና እሱን ልብ ብዬ ያላየሁትምና ቀጥታ ወደ ስውሯ ማርያም ገዳም ደረስን። እናታችን ቅድስት ድንግል ማርያም በእውነት ለደጇ ካበቃችን እንግዲህ ወደዚህ ትልቅ ቃል ኪዳን ወዳለበት ገዳም ደርሰናል። እንደምትመለከቱት በሯ ላይ ደረስን። ተሳልመን ወደ ውስጥ እንገባለን ማለት ነው። ውስጥ ያለውንም ድባብ ማስቃኛችሁ ይሆናል። ገዳሙ ላይ ያለውን ቃል ኪዳንም እንዲሁም ከአሁን በፊት የተደረጉ ድንቅ ነገሮችን ማጋራችሁ ይሆናል ማለት ነው። ውድ ቤተሰቦቼ እንግዲህ በሩ ላይ እንደምትመለከቱት ሰው ከመጣ በኋላ ማስታወሻ ይዞ ለመሄድ እንደዚሁ እዚህ ገዳም ላይ መጥቶ ፎቶ ለመነሳት በጣም ብዙ እንትን ነው ያለውና እኔም ያይድረሰኝ ብዬ እንግዲህ እንደ ፎቶም እንደ ቪዲዮም ለእናንተም አንዳንድ ማስታወሻ ይዤ ለመምጣት አንዳንድ ነገር ለማስቀረት አስቤ በስልኬ ካሜራ እንትን ለማለት ሞክሬያለሁ ማለት ነው። እና ቤተሰቦቻችን እንግዲህ ገዳም እንደምትመለከቱት በዙሪያው በጣም ብዙ የሆነ የንዋየ ቅድሳት መደብሮች አሉ። የስውሯ ማርያም የራሷ ከቤተክርስቲያኗ ሰላድኗን ከቤተክርስቲያኑ ጋር እንትን በማለት አዘጋጅተው ለምእመናን ለብዙዎች እንትን እንዲሆን አዘጋጅተውታል ማለት ነው። ከዛ ወደ ውስጥ ነው ቀጥታ የገባሁት ማለት ነው። እንግዲህ ውስጥ ከገባ በኋላ በመታዩት መልኩ በጀርባ በኩል
ሄጄ ድባቡን ለማየት ሞክሬ ነበር። እውነት ለመናገር በጣም ገራሚ የሆነ የልማት ስራ ነው ያለው ማለት ነው። ያየው ነበረ ወደ ጀርባም ዞሬ ማለት ነው ከኋላ በኩልና እንደምትመለከቱት ነው። በጣም የሚገርም አዳራሽ ተሰርቷል። ግራውንድ ፕላስ2 የሆነ አዳራሽ ከቤተክርስቲያኗ ጎን ማለት ነው። እንግዲህ የቤተክርስቲያን ሁለት አድባራት እንዳሉት ነው የሚነገረው። የቅዱስ እግዚአብሔር አብ ደብርና የእመቤታችን የእናታችን የቅድስት ድንግል ማርያም ደብሮች ሁለት ደብሮች እንደሆኑ ይነገራል ማለት ነው። እና ይሄ ቦታ ትልቅ ቃል ኪዳን አለው። እንግዲህ ገዳሙ ላይ ሄዶ የረገጠው ሁሉ እግዚአብሔር አምላክ ላይምርላት እዛ ቦታ ላይ ሰዎችን በቃል ኪዳኗ እንደማይሰበስብ ነግሯታል ማለት ነው። እዛ ቦታ ሄደ ሁሉ ከቃል ኪዳኗ በረከት ተባርኮ የኃጢአት ስርየትን አግኝቶ ይመለሳል ማለት ነው። ያ ማለት ግን ገዳም ስንሄድ ሁላችንም ንስሐ ገብተን ያላችንን ኃጢአታችን ተናዘን እዛ ቦታ አልቅሰን ነግረናት የውስጣችንን የምንመለስበት ቦታ ነው ማለት ነውና እግዚአብሔርም በዚህ በአጸዷ ለሚሰበሰቡ ሁሉ በማይታበል ቃል ኪዳን ሰጥቷታል ማለት ነው። እዛ ቦታ ሄደ ሁሉ ምህረት ይቅርታን እንዲያገኝ ማለት ነው። ይሄ በእመቤታችን በቅድስት ድንግል ማርያም አማላጅነት በቃል ኪዳኑ የምናገኘው ፈውስ ነውና በምትመለከቱት መልኩ እንግዲህ የውስጥ እንትናችንን ፈጽመን ወደ ውጭ እየወጣን እየተመለስን ነው የምንገኘው። እንግዲህ ቤተሰቦቻችን እንዳያችሁት ውስጥ ላይ አለፍ ብዬ ነው ለመቅረጽ እንትን ያልኩት። ነገር ግን አንድ በጣም የገረመኝና ከአሁን በፊት የሰማሁት ገዳሙም ታሪክ ላይ የተመለከትኩትን አንድ ነገር ብቻ ላጋራችሁኝ። እንግዲህ ውስጥ እንትናችንን ጨርሰን እየተመለከትን ነው። በአንድ ወቅት በዚህ ቤተክርስቲያን እቃ ቤት ወይም በግምጃ ቤቱ ጄነሬተር ፈንድቶ ድንገት የእሳት አደጋ ተከስቶ ነበር አሉና በዚህ የእሳት አደጋ በጣም ብዙ እቃዎች በጣም ብዙ እንትኖች ተቃጥለው ነበርና በዛን ሰዓት ግን የእመቤታችን የቅድስት ድንግል ማርያም ስዕል አድኖ ብቻዋን ሳትቃጠልና ምንም ሳትሆን በዛ በቃ ቤት ውስጥ እንደተገኘች ታሪኩ ይነግራልና እንዲሁም ደግሞ ሌላ በጣም ለረጅም ጊዜ ሲገለገሉበት የነበረ የተአምረ ማርያም መጽሐፍ እንዲሁም ደግሞ የእብነ በረድ መስቀል እነዚህ ሶስት ነው የቅዱሳቶች ምንም ሳይሆኑ እሳት ሳይነካቸው በእሳት ውስጥ አልፈው የተገኙ ድንቅ ተአምር የሆኑ ነገሮች እንደሆኑ ተመልክቻለሁ ማለት ነው። እና ይሄንን እንግዲህ በጣም ብዙዎች ለድነት የበቁበትን ገዳምን ሄጄ ለመሳለም በቅቻለሁ ማለት ነው። ውድ ቤተሰቦቼ እንግዲህ የነበረኝን ቆይታ በዚህ መልኩ አጠናቅቄ ጸበሌን ይዤ ጸበል አግኝቻለሁ። እውነት ለመናገር ለአንድ ቀን ነበር ሄድኩት። ትንሽ ጸበል ለማግኘት አስቸጋሪ ቢሆንም ግን ተባብረውን ጸበላችንን ይዘን እየተመለስን ነው የምንገኘው ማለት ነው። ውድና የተከበራችሁ ቤተሰቦቻችን እንግዲህ እናንተም በዚህ ተአምራዊ ገዳም እየሄዳችሁ ትባረኩ ዘንድ መልእክቴን አስተላልፋለሁ። እስከ መጨረሻው ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ውድ ቤተሰቦቼ እንግዲህ ይህንን ቤት እንድናሳድገው እንዲሁም ወደፊት ደግሞ የሌሎች አድባራትን የማሳያችሁ ይሆናል። እስከዛው ድረስ እንግዲህ ይኸው መኪናችን ገብተናል። እግዚአብሔር ይስጥልን፣ ቸር ያገናኘን።